እስኪ ያስቡት። ጥሩ ትምህርት ቤት ተምራችኋል። ዩኒቨርሲቲ በከፍተኛ ውጤት ጨርሳችኋል። በባንክ ሂሳባችሁ ውስጥም ብዙ ገንዘብ አለ። ብዙ ሰዎች የሚመኙት የወደፊት ህይወትም አላችሁ። ነገር ግን በአንድ ቀን ውስጥ ያላችሁን ሁሉ ነገር ለበጎ አድራጎት ትሰጣላችሁ። ገንዘባችሁን ትሰጣላችሁ፣ ምኞታችሁን ትተዋላችሁ፣ ቤታችሁን ሳይቀር ትሰጣላችሁ። እናም ደግሞ ማንም ሰው በሌለበት አስፈሪ ጫካ ውስጥ ወደ ቆመ አውቶቡስም ትሄዳላችሁ። በመጀመሪያ እዛ ስትኖሩ ነፃ እንደሆናችሁ ይሰማችኋል። ቀናት ሲያልፉ ግን የያዛችሁት ምግብ ይቀንሳል፣ ኃይላችሁ ይደክማል። እናም በመጨረሻ ብቻችሁን ሆናችሁ ህይወታችሁ ያልፋል። የዚህም ሰው እውነተኛ ታሪክ እንደዚህ ነው። ክሪስቶፈር ማካንድሌስ ይባላል። በ1965 የካቲት 12 ቀን በካሊፎርኒያ ውስጥ ተወለደ። አባቱ ዋልት ማካንድሌስ የቴክኖሎጂ ባለሙያም ነበር። እናቱ ቢሊ ደግሞ በኩባንያ ውስጥ ሰራ ነበር። 8 ዓመት ሲሞላው ግን በአባቱ ስራ ምክንያት የተወለደበትን ካሊፎርኒያ ለቆ ወደ ቨርጂኒያ ተዘዋወሩ። የልጅነት ጊዜው ጥሩ ቤተሰብ፣ ደህና የሚባል ትምህርትና በአጠቃላይ ብዙ ሰው የሚመኘው ህይወትም ነበረው። ነገር ግን ከዚህ ሁሉ ጀርባ ግን ቤተሰቡ ውስጥ ሰላም የሚባል ነገር አልነበረም። ከወላጆቹ ይልቅ ከታናሽ እህቱ ጋር ጥሩ ግንኙነት ነበረው። ችግሮችን የሚፈቱትም ከእህቱ ጋር ነበር። ወላጆቹም ደህና ትምህርት ቤት ቢያስተምሩትም እንደ ሀብታም ልጅ አንቀባረው ቢያሳድጉትም ክሪስቶፈር ግን ጎልቶ የሚታየው የሚያደርጉለት እንክብካቤ ሳይሆን የቤተሰቡ ሰላም ማጣትም ነበር። ይህንን ችግር የሚያውቁት ደግሞ እነሱ ብቻ ናቸው። በውጭ ሲታዩ ግን ደስተኛ ቤተሰብ መስለው ይታዩም ነበር። በዚህም ምክንያት ክሪስቶፈር ሰዎች በሙሉ አስመሳይና ውሸታም ናቸው ይልም ነበር። እንደ አውሮፓውያን አቆጣጠር በ1982 ሁለተኛ ደረጃ ትምህርት ቤት የገባ ሲሆን ነገሮችን ዝም ከማለት ይልቅ ለምን፣ እንዴት ብሎ መጠየቅ ይወድም ነበር። ጎበዝ ተማሪ ቢሆንም ከትምህርቱ ውጤት በላይ የሚያስደስተው ግን ሩጫ መሮጥና መጽሐፍቶችን ማንበብ ነበር። ምክንያቱ ደግሞ ሁልጊዜ ድንበሮችን ማለፍ ይፈልግ ነበር። በ1986 ግን የክሪስቶፈርን ህይወት የተለየ አቅጣጫ የሚለውጥ ነገር መጣ። በ1986 ሁለተኛ ደረጃ ትምህርቱን አጠናቆ አትላንታ ጆርጂያ በሚገኘው ኢምሮ ዩኒቨርሲቲ ታሪክና አንትሮፖሎጂ ለማጥናት ቤተሰቦቹን ተሰናብቶ ገባ። ከዚህ በኋላ ነበር የህይወቱ ለውጥ የጀመረው። ነገሮችን በራሱ ማድረግና መወሰን ጀመረ። በ4 ዓመት የዩኒቨርሲቲ ቆይታ ውስጥ ብዙ ጓደኞችም አልነበሩትም። በክፍሉ ውስጥም ጎበዝ ተማሪ ነበር። መምህራኖቹ ይወዱትም ነበር። ጓደኞቹ በአጠቃላይ ብልህና በራሱ ሐሳብ የሚተማመን ሰው እንደሆነ ያውቁም ነበር። ከሌሎች ተማሪዎች ግን ለየት የሚያደርገው ነገር ሀብት አያስደንቀውም ነበር። የቅንጦት ህይወት አይመኝም ነበር። ጓደኞቹ እንኳን ጊዜያቸውን በሌላ ነገር ሲያሳልፉ፣ እሱ ግን ብዙ ጊዜውን የሚያሳልፈው በዚያ ዘመን በነበረው የሩሲያ ጸሐፊ ሊዮ ቶልስቶይና የአሜሪካው ፈላስፋ ሄነሪ ዴቪድ መጽሐፍ እያነበበ ነበር። እነዚህ መጽሐፍት የሚያስተምሩትም ሰው ከገንዘብና ከቁሳዊ ነገሮች ውጭ ደስታ ማግኘት እንደሚችል ነግሩትም ነበር። እናም ክሪስቶፈር ቀስ በቀስ እነዚህ ሐሳቦች አእምሮ ውስጥ ስር መስደድ ጀመሩ። ለዚህም ነበር ሐሳቡን አንድ ነገር ላይ ብቻ ያደረገው። በ4 ዓመት ቆይታው ቤተሰቦቹ ጋር የሚሄደው በበዓላት ቀን ብቻም ነበር። እንደ አውሮፓውያን አቆጣጠር በ1990 የዩኒቨርሲቲ ትምህርቱን በከፍተኛ ውጤት ተመረቀ። ሁላችንም የምናስበው ከተመረቀም በኋላ ጥሩ ገቢ ማግኘት፣ ቤተሰብ መርዳት፣ ማግባት፣ መውለድ ወይም ሌላ ነገር ነበር። የክሪስቶፈር ግን ከዚህ ሁሉ ተቃራኒ ነበር። ቤተሰቦቹም የልጃቸውን ትምህርት መጨረስ በማስመልከት ደስተኛ ምሽትን ቢያሳልፉ፣ እሱ ግን ሐሳቡ ሌላ ነበር። በዚያን ቀንም አንድ ውሳኔ ወሰነ። ስሙን ቀይሮ ያለውን ነገር በሙሉ ወደ ኋላ ትቶ አዲስ ማንነት በማያውቀው ሀገር ለብቻው መኖርን አሰበ። ምክንያቱም ደግሞ ገንዘብ ደስታን አይገዛም ከሚሉት ውስጥ አንዱ ስለነበረ። የልጃቸው መመረቅና አዲስ ህይወት መጀመሪያ ያስደሰታቸው ቤተሰቡ ደስታቸው ላይ ውሃ ከልሶ የራሱን ህይወት መኖር ጀመረ። መጀመሪያም ያደረገው በእጁ ላይ ያለውን ገንዘብ $24,000 ኦክስፋም ለሚባል በጎ አድራጎት ድርጅት ለገሰ። የቀረውንም ገንዘብ አቃጠለው። መኪናውን አስቀመጠ። አዲስ ስም ለራሱ ሰጠ። አሌክሳንደር ሱፐር ትራምፕ ብሎ ሰየመ።
ትርጉሙም አሌክሳንደር መለያ ስሙ ሲሆን ሱፐር ትራምፕ ደግሞ ያለ ቤት፣ ያለ ቦታ፣ ያለ ማህበር የሚኖር ተጓዥ ማለት ነው። ይህ አይደል ስሙን መልአክ ያወጣዋል ማለት። ከ1990 እስከ 1992 ድረስ በአሜሪካ ላይ ያሉ ግዛቶችን በሙሉ በ2 ዓመት ውስጥ ሲያገኝ በባቡር አንዳንዴም በጭነት መኪና ሲያጣ ደግሞ በእግሩ እየተጓዘ ሙሉ አሜሪካን አስሶ ጨረሰ። በሚሄድባቸው ሀገሮች በሙሉ የሚያገኙት ህዝቦችም ይወዱ ስለነበረ ምግብ፣ መጠጥ የሚሰጡትም ነበር። አንዳንድ ቦታ ላይ ደግሞ ትንንሽ ስራዎችን ይሰራም ነበር። ይሄ ሁሉ ፍቅር ግን እሱ ብቻውን ከመኖርና ከመሄድ አላዳነውም ነበር። በ1992 ግን ያሰበውን ህልሙን ለማሳካት ወደ አላስካ ጫካ ሄደ። እዛም ለመሄድ የመረጠበት ምክንያት ደግሞ ጸጥ ያለና ከሰዎች ሁሉ ርቆ በተፈጥሮ ውስጥ እኖራለሁ ብሎ በማሰብ ነበር። ህይወት ግን እንዳሰበው አልሆነለትም። በዛ በሚያስፈራ ጫካ ውስጥ የሆነች የተረሳች አውቶቡስ አገኘ። ብዙ ከመቆሙም የተነሳ ሳሮች በቅለውበት ውስጡ ሲታይ እንኳን የሰው ልጅ ሊኖርበት ይቅርና እንስሳት እንኳን ለመግባት የሚያስፈራ ነበር። ለክሪስቶፈር ግን ይህ አውቶቡስ የነፃነቱ መጀመሪያ ነበር። ኑሮውንም ሲጀምረው ህይወት ቀላል መስላው ልክ ነኝ ብሎ ማሰብም ጀመረ። ምክንያቱ ደግሞ ምግብ ለማግኘት አልተቸገረም። አደን ያድናል፣ ተክሎችን እየሰበሰበ ይመገባል፣ ውሃም ከወንዝ ይጠጣ ነበር። የቤተሰብ ጭቅጭቅ የለም፣ አስመሳይ ሰው የለም። በቃ ብቻውን ደስተኛ ይመስልም ነበር። ከ3 ወር በኋላ ወይም ከ114 ቀን በኋላ ግን ደስታውን የሚለውጥ ነገር መጣ። ተፈጥሮ ነገሮችን ቀየረችበት። ምግብ ማግኘት አቃተው፣ ሰውነቱ ደከመ፣ ኃይሉ ቀስ በቀስ ተሟጠጠ። ሰውነቱን ብቻ ሳይሆን መንፈሱን ፈተነው። ይሄን ሁሉ ነገር መቋቋም ስላቃተውና መሞቱ ያሳሰበው ክሪስቶፈር ወደ ሰዎች ለመመለስ ሞከረ። ነገር ግን ወቅቱ ክረምት ስለነበረ በጎርፍ የሞላው ወንዝ መንገዱን ዘጋበትና ለመሄድ ተቸገረ። ከቀናቶች በኋላ ግን ሴፕቴምበር 6 በ1992 ወደ አላስካ ጫካ የሄዱ አዳኞች በአጋጣሚ አውቶቡሱ ላይ የተለጠፈውን ወረቀት አዩት። አይተውም ሲጠጉ እባካችሁ እርዱኝ የሚል ጽሑፍ ተመለከቱ። ማን እንዳለ ለማየት ተደናግጠው ወደ ውስጥ ቢገቡ ክሪስቶፈሩን ግን ሞቶ አገኙት። አዳኞቹን በመደናገጥ አካባቢው ላይ ያለው ፖሊሶችን በመጥራት ያዩትን ሁሉ አሳወቁ። ችግሩ ግን በአሌክሳንደር ሱፐር ትራምፕ ስለሚጠራ ማንነቱን ለማወቅ አድካሚ የነበረ ቢሆንም መጨረሻ ላይ ግን ከብዙ ልፋት በኋላ ቤተሰቦቹን አገኙት። ለቤተሰቦቹም ማሳወቁ። ለ2 ዓመት ሲፈልጉ የነበሩ ቤተሰቦቹ የሞቱ ዜናንም ሰሙ። በ24 ዓመቱ የሞተው ክሪስቶፈር እስካሁን ድረስ ግን በምን እንደሞተ አይታወቅም። የዛሬው ቪዲዮአችን ይሄንን ይመስላል። እኛ ለሰው መድኃኒቱ ነው እንላለን። የምናነበውን ነገርም እንምረጥ እላለሁ። እናንተስ ምን ታደርጉ ነበር? ሐሳባችሁን ኮሜንት መስጫው ላይም አሳውቁን። ላይ እንድንሰራላችሁ የምትፈልጉት ታሪክ ካለን ኮሜንት ሴክሽን ላይ አሳውቁ። እስከዛው ድረስ ግን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑን።